ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የመስከረማውያኑ አብዮተኞች የስልጣንና ሽኩቻ ዘመናቸው ጎ መጽሔት 1993 እትም የተወሰደ። የኢትዮጵያ መፈጠር ከዘመናት በፊት የነበረ ነው። የትኛው መሪና መንግስት እኔ ፈጠርኳት ማለት አይቻለውም። ሆኖም ግን አፄ ኃይለሥላሴን ጨምሮ ከእሳቸው በኋላ የተነሱት መንግስታትም በድፍረት አዲሲቷን ኢትዮጵያን ፈጥረናል ወይንም ልንፈጥራት ነው ሲሉ ሰምተናቸዋል። አቶ ዳዊት ዮሐንስ ይህች ጥንታዊት ሀገር ከ100 ዓመት የዘለለ ዕድሜ እንዳልነበራት ተናግረዋል። የ100 ዓመት ታሪኳን ብልሹነት በመጥቀስም ኢትዮጵያን እንደገና እንደ አዲስ ልንሰራት ነው ብለዋል። በመሰረቱ እነዚህ ኢትዮጵያን እንፈጥራታለን ወይንም እንሰራለን የሚሉ መንግስታት በድንገትና በጠመንጃ ኃይል ወደ ስልጣን የመጡ ቡድኖች ናቸው። የደርግ መንግስት አዲሲቷን ኢትዮጵያን ፈጥሬያለሁ ለማለት የደፈረውን ያህል የጎሳ ፖለቲከኛው የወያኔ ወይንም ኢህአዴግ መንግስትም እንሰራታለን ብሏል። ይሁንና ሁለቱ መንግስታት በህዝቦቻቸውና በሀገራቸው ታሪክ ላይ የአጥፊ ልጆች ተግባር ሲፈጽሙ ቆይተዋል ወይንም ታይተዋል። የደርግ ባለስልጣናት በዛሬው ተጨባጭ ሁኔታ ስለ ኢትዮጵያና ስለ ህዝቦቿ ለመናገር መብቱም ሆነ አቅሙ የላቸውም። ዛሬ ከነሱ የምንሰማው ስለ ራሳቸው የሚናገሩትን ብቻ ነው። ሁሉም ግን ታሪክ መዝግቦ ይዞታል። ማምለጥ ብፈልግ ኖሮ እድሉም ሆነ አውሮፕላኑ በእጄ ነበር የሚለው የፍቅረ ስላሴ ወግ ደረስ ንግግር ላይዘነጋ እኔ የትግራይ ልጅ በመሆኔ ደርግ በአይነ ቁራኛ ይከታተለኝ ነበር የሚል የተማጽኖ የይቅርታ አድርጉልኝ ልምምጥ ሲያሰሙ የነበሩት ፍስሐ ደስታ ይህን ሁኔታ ከመመልከት በአንድ ጥይት ቢገላገሉኝ ኖሮ መርጣለሁ ሲሉም ካንደበታቸው ተደምጧል። ይህንንና ይህንን መሰል የጸጸት ድምጽ የሚያሰሙት ቡድኖች ትላንት ስለ አዲሲቷ ኢትዮጵያ መመስረት ሲሰብኩ የነበሩ ናቸው። ዛሬ በሌላ አዲስ ሀገር ፈጣሪ ሲቀጡና ስለ ትላንትናው የድፍረት ቋንቋቸው ሲጸጸቱ ለበቁት የቀድሞ ባለስልጣናት ህዝቡ ሲሟገትላቸውም ሆነ ስለደረሰባቸው ድንገተኛ ውድቀት ከልቡ ሊያዝንላቸው አልቻለም። ወደፊት በሚወሰድባቸው የቅጣት እርምጃ ህዝቡ ያን ያህል ባይደሰትም ብዙም አይከፋውም። ምክንያቱም በሀገሩ ታሪክ ላይ ሲያላግጡ ለዓመታት ሲታዘባቸው ቆይቷልና። የኢትዮጵያ ህዝብ የዛሬውን ገዢ የወያኔን መንግስት የሚመለከተውም በተመሳሳይ ሁኔታ ነው። የዚህ መንግስት ባለስልጣናት ኢትዮጵያን ፈጠርናት ከሚሉ ይልቅ እየደረስንባት ያለው ውድቀትና ጥፋት በመጠኑ ነው ቢሉ ይሻላቸው ነበር። ከብዙ የስልጣን ቁርቋሶና የእርስ በእርስ ፍጅት በኋላ ደርግ ስልጣኑን ሲያደላድል እጅግ በራሱ ተመክቶ ነበር። ስለ አዲሲቷ ኢትዮጵያ መፈጠር ሲያሰማ የነበረውም ዲስኩር በዚህ የትምክህት ዘመን ነበር። መልካም አስተዳደርና የተረጋጋ ስርዓት ለዚች ሀገር አስፈላጊዋ ቢሆንም እንደ እድል ሆኖ ግን ክፉዎች ይገጥሟታል። ዛሬ የዚች ሀገር ታሪክ የመንግስታት የእርስ በርስ የመገለባበጥ ታሪክ ሆኗል። በተመሳሳይ መልኩም ከደርግ መገርሰስ በኋላ አሁን እስካለንበት ወቅት ድረስ ሀገራችንን ከመቼውም ጊዜ በከፋ ሁኔታ ለጥፋት ተዳርጋለች።
መስከረማውያኑ የአብዮት ሰዎች በግንቦታውያኑ ተጋዳላዮች እስኪተኩ ጊዜ ድረስ የስልጣን ቁልፉ በእጃቸው ነበረች። እረ ለመሆኑ የመስከረም አብዮት ጠንሳሾች ሀገርን ለመምራት ስልጣን የበቁት እንዴት ነበር? የመስከረማውያኑ ታሪክ ነው። መስከረም 2 ቀን 1967 ከጠዋቱ 4 ሰዓት ገደማ በተንጣለለው የኢዮቤልዩ ቤተ መንግስት የአሁኑ ብሔራዊ ቤተ መንግስት ውስጥ ጥቂት የጦር መኮንኖች በስሜታዊነትና በሚያስገርም ድምጽ የንጉሠ ነገሥቱን ከስልጣን መወገድ የሚያረጋግጠውን ጽሑፍ ቆሞ ያነባሉ። በዚህ ሁኔታ ግራ የተጋቡ የሚመስሉትና የይሁዳ አንበሳ ምልክታቸውን በደረታቸው ላይ ለጠፉት ንጉሥ ተፈሪ የሚነበብላቸውን ጽሑፍ ጸጥ ብለው ያደምጡ ነበር። በመጨረሻም የአጼው የንግስና የማይገሰስ ስልጣናቸው ያለ ሌላ ተጨማሪ ስነ ስርዓት ለወታደሮቹ አስረክበው ከመቀመጫ ዙፋናቸው ተነሱ። በመኮንኖቹ አጃቢነት ወደ ተዘጋጀላቸው መኪና አመሩ። ቀዳማዊ ኃይለ ሥላሴ እንዲሳፈሩባት ከተዘጋጀችው አውቶሞቢል አጠገብ ደርሰው ለደቂቃዎች ውስጧ ላይ ገቡ። ተክዘው ቆሙ። መኪናዋ ቮልስዋገን ነበረች። ከአጠገባቸው ቆሞ የነበረው አንድ የ50 አለቃ ለገሰ አስፋይሆን መኪናዋ ውስጥ እንዲገቡ አዘዛቸው። ወዴት እንደሚወሰዱ ባይገባቸውም ወደ እስር ቤት ሳይሆን እንደማይቀር ግን ንጉሱ መጠርጠራቸው አልቀረም። ጥርጣሬያቸውም እውነት ነበር። አጼ ኃይለሥላሴን ይዛ የኢዮቤልዩን ቤተ መንግስት ቅጥር ግቢ መልቀቅ የጀመረችው አውቶሞቢል ወደ አውራ ጎዳናው ብቅ ስትል ከቤተ መንግስቱ አጥር ውጪ ሆኖ አካባቢውን ያጨናነቀውና ቀድሞ ለንጉሠ ነገሥቱ ይሰግድ የነበረው ህዝብ በከፍተኛ ድምጽ ሌባ ሌባ እያለ መጮህ ጀመረ። ያ ከቀናት በፊት በመለኮታዊነቱ ይሰገድለት የነበረው የንጉሳዊ የዘር ግንድ የሰለሞናዊ ሥርወ መንግስት የዘር ንግስና ስልጣን በዚያ የጸደይ ወር መስከረም 2 ቀን ዓለምን ባስደነገጠ መልኩና በማይታመን አፈጻጸም ከምሳ ሰዓት በፊት ባለው ጊዜ ተገረሰሰ። የግርሰሳው ሂደት በጣም አስጋሚ ነገር ግን ውጤታማ ነበር። ከአገሪቱ መለዮ ለባሾች መካከል ተውጣጦ የተመሰረተው የጦር ኃይሎች አስተባባሪ ኮሚቴ ንጉሱን ስልጣን አልባ ካደረገ ከሰዓታት በኋላ በቁጥጥር ስር በዋለው መገናኛ ብዙሃን ተጠቅሞና የቀድሞ ስሙን ለውጦ የጊዜያዊ ወታደራዊ አስተዳደር ደርግ ምክር ቤት ከዛሬ መስከረም 2 ቀን 1967 ዓ.ም ጀምሮ በህዝብ የሚመረጥ አዲስ መንግስት እስኪቋቋም ድረስ ሀገር የመምራት ኃላፊነቱን የተረከበ መሆኑን ያስታውቃል ሲል አወጀ። ከ10 ዓመታት ስልጣን በኋላ ደግሞ ያደርግ የተባለው የመኮንኖች ስብሰባና ቆይቶ የጊዜያዊ ወታደራዊ አስተዳደር ደርግ ምክር ቤት በማለት ራሱን የሰየመው ቡድን በኢትዮጵያ አዲስ ስርዓት ተመሰረተ ብሎ በማስታወቅ የአገዛዝ ስርዓቱን ወደ ሲቪል አስተዳደር እንደቀየረ ያለ ሀፍረት ገለጸ። ወታደራዊ አገዛዝ ከዚያን ወቅት 3 ዓመታት ቀደም ብሎ የጀመረውን የፖለቲካ ፓርቲ የማዋቀር ስራ አጠናቆ ስለነበር የኢትዮጵያ ሰራተኞች ፓርቲ ኢሰፓ መመስረቱን አስታወቀ። ከዚያም ለጥቆ የኢትዮጵያ ህዝባዊ ዴሞክራሲያዊ ሪፐብሊክ ኢሂድሪ መመስረቱን ለኢትዮጵያ ህዝብ ለማብሰር የፈጀባቸው ጊዜ ኢሰፓን ለመመስረት የወሰደባቸውን ያህል ጊዜ አልነበረም። በሪፐብሊኩ መስረታ ወቅት ሁሉም የፖሊት ቢሮና የኢሰፓ ማዕከላዊ ኮሚቴ አባላት በብሔራዊ ምርጫ ለመወዳደር በእጩነት ቀርበዋል። በወቅቱም በእያንዳንዱ የምርጫ ጣቢያ 3 እጩዎችን እንዲቀርቡ ተደርጎ ነበር። የፓርቲው ማዕከላዊ ኮሚቴ ዋና ጸሐፊ የነበሩት ኮሎኔል መንግስቱ ኃይለ ማርያም በአዲስ አበባ ከተማ ውስጥ በነበረ አንድ የምርጫ ጣቢያ ያለ ተቀናቃኝ እንዲወዳደሩ ተደርገዋል። በዚህ አጋጣሚ የሚጠቀስ አንድ ጉዳይ ቢኖር ለምርጫው ፉክክር ከኮሎኔል መንግስቱ ኃይለ ማርያም ጋር
እንዲወዳደሩ ሁለት ግለሰቦች ተመድበው የነበረ ቢሆንም ጓድ ዋና ጸሐፊው ከፍተኛ የህዝብ ተቀባይነት ስላላቸው ከእሳቸው ጋር ለመወዳደር ማሰብ ትርፉ ከንቱ ድካም ነው። ስለዚህም በራሳችን ፍቃድ ከምርጫው ፉክክሩ ራሳችንን አግልለናል የሚል መግለጫ በመስጠት መሰናበታቸውን ነው። ሌላኛው የወታደራዊ ደርግ መንግስት ሁለተኛ ቁልፍ ሰው የነበሩት ሻምበል ፍቅረ ስላሴ ወግደረስ በአንድ ሌላ በአዲስ አበባ ውስጥ በነበረ የምርጫ ጣቢያ እንደ ኮሎኔል መንግስቱ ያለ ሌላ ተወዳዳሪ ለምርጫ ቀረቡ። በትግራይ ራስ ገዝ ክልል የተወዳደሩት ኮሎኔል ፍስሐ ደስታ ደግሞ ሁለተኛ ተቀናቃኛቸውን በጠረባ ጥለው በአድዋ አሸናፊነታቸው ተረጋገጠ። በዚያን ወቅት ወያኔ የትግራይን የተወሰኑ ግዛቶች በቁጥጥሩ ስር አድርጎ ነበር። በአዲስ አበባ ነዋሪ የሆኑት ሌተናንት ጀነራል ተስፋዬ ገብረ ኪዳን ለውድድር ሄደው ከበቂ በላይ የሆነ ድምፅ አግኝተውና ተመርጠው የመጡት ከጉርሱም ነው ተብሏል። ቤተሰቦቻቸው ክርስቲያኖች ቢሆኑም ጀነራሉ ተመርጫለሁ ያሉት ግን ሙስሊሞችና ኦሮሞዎች ከበዙበት ክልል ነበር። የቀድሞ የውጭ ጉዳይ ሚኒስትር ኮሎኔል ብርሃኑ ባየህም ከመዲናዋ አዲስ አበባ ሄደው አሸንፈው የተመለሱት ከጎጃም ክፍለ ሀገር ሲሆን ምክር ቤት ውስጥ መቀመጫ የተሰጣቸውም ጎጃምን ወክለው ነው። ሌሎችም በስርዓቱ ውስጥ እውቅና የነበራቸው ሰዎች በሪፐብሊኩ ምክር ቤት ውስጥ መቀመጫ እንዲያገኙ የተደረገ ሲሆን ከነዚህ መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ተክለ ሃይማኖትና የኢትዮጵያ ሙስሊሞች ኢማም ሀጂ መሐመድ ሳኒ ይገኙበታል። መሐመድ ሳኒ በቀዳማዊ ኃይለ ሥላሴ የስልጣን ዘመን ኢማም ስለነበሩ ደርግ አስሯቸው ቆይቶ ነበር። ከእስር ቤት ከተለቀቁ በኋላ የቀድሞ ሃይማኖታዊ ስልጣን ተመልሶላቸዋል። የካቶሊክ ቤተክርስቲያን መሪዎች ግን በምክር ቤት ውስጥም ሆነ በማንኛውም የፖለቲካ እንቅስቃሴ እንዳይሳተፉ በሮማው ሊቀ ጳጳስ ተከልክለው ስለነበር የምክር ቤቱ አባል አልነበሩም። የመንግስት መገናኛ ብዙሃን በወቅቱ እንደዘገቡት ለብሔራዊ ሸንጎ ምርጫ 13.4 ሚሊዮን የሚሆን ህዝብ ለመምረጥ ተሳታፊ እንደነበር ገልጸው ነበር። ያኔ የኢትዮጵያ ህዝብ አጠቃላይ ብዛት 46 ሚሊዮን ይሆናል። በዚያን ጊዜ ሀገር አቀፉ ምርጫ በኤርትራ አብዛኛው ክፍል አልተካሄደም። በአዲስ ስርዓት ምስረታው የአዲስ አበባ ከተማ በሚያማምሩ መብራቶች ደምቃና በባንዲራዎች አምራ ብትብረቀረቅም ወታደራዊ መንግስት ነፃ ምርጫ ሳያደርግ የፖለቲካ ስልጣኑን መልሶ በመያዙ አብዛኞቹ የዓለም መንግስታት ቅሬታቸውን እያሰሙ ነበር። ተቃዋሚዎችም ምርጫው በኃይል የተካሄደ ነው ሲሉ አጥብቀው አውግዘውታል። ደርግ የሚለውን ስያሜ ለራሳቸው ሰጥተው መንቀሳቀስ ከጀመሩበት 1967 ዓ.ም ጀምሮ እስከ ኢህድሪ ምስረታ ድረስ በነበሩት ዓመታት ተቀናቃኞቻቸውን ገድለው አስረው ሌላውንም ከሀገር እንዲሰደድ ያደረጉት ለዘላለማዊ የስልጣን መንበር እንዲያመቻቸውና የጭካኔ አገዛዛቸውም ለአንዴና ለመጨረሻ ጊዜ ጸንቶ እንዲቆም ለማድረግ ነበር። ይህንን ደግሞ ተራፊዎቹ ደርጎች በሁለት አይነት መንገድ ያስቡበታል። በአንድነት ሊያስቡ የሚችሉት ታሪክ በአጋጣሚ ስለጣለባቸው ኃላፊነት ሲሆን፣ በሌላ ወገን ደግሞ እንደ ግለሰባዊነታቸው እርስ በርስ ከመጠላለፍ በመዳናቸው በውስጣቸው ለሚያመልኩት አምላክ ምስጋና የሚያቀርቡም አሉ። በእርግጥ የጥር ወር 1966ቱ የኔጌሌ ጦር አባላት አመጽ ለአንዳንድ የደርግ አባላት የስልጣን መያዣ አጋጣሚ እንደሆናቸውም ገምተውትና አስበውት የማያውቁ ቢሆንም የረጅም ጊዜ ምኞታቸው የነበረውና የፊውዶ ቡርዣውን መንግስት በማንገዳገድ ለለውጥ የሚያደርጉትን እንቅስቃሴ እንዳያቋርጡ አድርጓቸዋል። የወታደሩ ክፍል እንቅስቃሴ እየጎላ መጥቶ የደሞዝ ጭማሪ ጥያቄ በተነሳበት ወቅት የጦር አባላት ተወካዮቹን መርጦ እንዲልክና ከአጼው መንግስት ጋር እንዲነጋገር ሲታሰብ እነዚያ ወክሎች ወደ አዲስ አበባ የመጡት ሀገርን የመምራት እድል አገኛለሁ ወይንም ስልጣን ይሰጠኛል ብለው አልነበረም። ይህ ሁሉ ሆኖ ግን ከሁሉም በበለጠ ማለት ይቻላል ማንነቱና ምንነቱ የማይታወቀው የ30 ዓመቱ ወጣት ሻለቃ መንግስቱ ኃይለ ማርያም
ሁሉንም ገንጥሎና ጣጥሎ የመጨረሻዋን የስልጣን እርከን ይቆናጠጣል ብሎ የጠበቀ አንድም ፍጡር የለም። ግን ሆነ። የተማሪው የሰራተኛው እንዲሁም የመላው ሕዝብ በአጼው ስርዓት ላይ ማመጽ፣ በተጨማሪም በወሎ የተከሰተው አሰቃቂ ድርቅና የረሃብ አደጋ የዘውዳዊውን ሙሉ ስልጣን ለመገደብ ምክንያት ሆነ። ሕዝቡ በዚህ እንቅስቃሴ ላይ ያለ ነበር የወታደሩ ክፍል አመጽ አነሳስቶ ለመውደቅ ይንደፋደፍ የነበረውን የንጉሱን ስልጣን አንዲት ጥይት ከመተኮሱ አስቀድሞ ለፍጻሜ ያበቃው። የኢትዮጵያ አብዮት ሲቀጣጠል በሕዝቡ ልብና አእምሮ ውስጥ የነበረው ተስፋ ይህ ነው ተብሎ በጥቂት ቃላት የሚገለጽ አልነበረም። የንጉሳዊ አገዛዝ መፍረሱና በሌላ አዲስ ኃይል መተካቱ ይህንን ያህል ሕዝቡን አላስጨነቀውም። ይልቁንም አብዛኛው ኢትዮጵያዊ የተደሰተው በአብዮቱ መፈንዳት የአዲስ ተስፋ ብርሃን የሆነው ዴሞክራሲያዊ ስርዓት የተወለደ ስለመሰለው ነበር። ጠንካራ ብሔራዊ ስሜት ያለውና ለቅኝ አገዛዝ ስርዓት ያልተንበረከከ ሕዝብ ለዴሞክራሲያዊ የእኩልነት መስተዳድር ከሚታገል ማንኛቸውም ድርጅቶች ጋር ተሰልፎ አብዮቱ እንቅስቃሴውን እንዳያቋርጥ ቢታገል ጸረ መንግስት ያስብለው ይሆን? ከዚህም ውጪ የኤርትራ ጥያቄ በሰላም እንዲፈታና ስልጣን በተወሰኑ ግለሰቦች እጅ እንደቆየ ሁሉ ዛሬ ያ ችግር ተመልሶ እንዳይፈጠር ይታገል የነበረው ብዙሃኑ ሕዝብ ደርግን ለስልጣን ለማብቃት ወይንም ከቀድሞ አምባገነን መንግስት ወደ ባሰው አምባገነንነት ቡድን ለማሸጋገር አልነበረም። ቅጠሊያ ወታደራዊ ዩኒፎርም የለበሱት ወጣት መኮንኖች ግን ከህዝቡ በተቃራኒ የቆመ ሐሳብ ይዘው መጓዝ ጀመሩ። ይህም ሆኖ ከቀድሞ ስርዓት የተሻሉ መስለው ለመታየት ለውጦች አድርገው የነበረ መሆኑ እርግጥ ነው። ከወሰዷቸው አንዳንድ የለውጥ እርምጃዎች መካከል መሬትን ከግል ይዞታ አውጥቶ ለአራሹ ማደልና የመሳሰሉት ይጠቀሳሉ። በእነዚህና መሰል ምክንያቶች አጋጣሚውን በመጠቀም ስልጣኑን የጨበጠው የመኮንኖቹ ቡድን ኢትዮጵያ ያለ ንጉስ አትመራም የሚለውን የዘውድ ስርዓት መርህ ዋጋ ሳጥቶ ከጫፍ እስከ ጫፍ የሀገሪቱ ህጋዊ ገዢ ለመሆን በቃ። በመቀጠልም ህዝቡ በራሱ ኃይልና ተቃውሞ ያገኛቸውን አንዳንድ መብቶች የጁንታው መንግስት ቀስ በቀስ መንጠቁን ተያያዘው። እየዋለ እያደረ ደግሞ የደርግን ስርዓት በአደባባይ መቃወም ሆነ መንቀፍ እንደ ታላቅ ኃጢአት የሚያስቀጽፍ ሆኖ ተገኘ። ከጅምሩ የስልጣን ኮርቻ ላይ እንዲወጡ እንደ ብሔራዊ ጀግኖች የተቆጠሩ ደርጎች ለህዝቡ ወርቅና አበባ የሚያዘንቡለትን ያህል ቃል የገቧቸውን ጉዳዮች ረስተውት በሚያስገርም ፍጥነት የፋሽስታዊ ባህሪን ካባ ተላበሱ። ይህም ሆኖ ሌሎች ጠንካራ የፖለቲካ ድርጅቶች ለመመስረት እድል ያገኙበትም አጋጣሚ ስለነበር አዲሲቷን ኢትዮጵያን እንደገና ለመፍጠር ሁሉም በመሰላቸው አቅጣጫ መጓዝ ጀመሩ። የደርግ መንግስት የጥፋት ሰይፉን በመዘዘበት በዚያ ወቅት ከሴራ ጎንጋኞች መካከል ከመጀመሪያ ረድፍ የሚጠቀስ አባል አለ። ስሙ ሁሌም የሚነሳው ከውዝግብ ጋር ተያይዞ ነው። በደርግም ሆነ በክፉ ማንም ይሁን ማን ስሙን የሚጠቅሰው በሚስጥርና በሹክሹክታ ነው። በአዲስ አበባም ይሁን በአቅራቢያዋ ባሉ ከተሞች ነፍስ ያላወቁ ህጻናት ሳይቀር ስሙ ሲጠራ የሚገቡበት ይጠፋቸዋል። የዘመን ወጣቶች የለውጥ እንቅስቃሴ ነበር ሰውየውን ለዚህ መንግነን ያበቃው። ከበላዩ ባሉት ባለስልጣናትም ጭምር ስሙ በበጎ ጎኑ ሲጠራ አይሰማም። ምንም እንኳን የዜና አውታሮች የሞስኮ ደቀ መዝሙርና አቀንቃኝ መሆኑን ቢሰብኩና እንዲሁም ጨካኝና አስፈሪ አድርገው ቢገልጹትም ወጣቱ መኮንን ግን ሲያዩት ቀልብ የሚስብና ልብ የሚያማልል አይነት ነው። ከሙሉ ወታደራዊ ልብሱና በጎኑ ሻጥ ከሚያደርጋት ሪቮልቨር ሽጉጥ ጭምር ሲታይ አንዳች መስህብ አለው። ያ ሚሊተሪ ዩኒፎርም የየትኛውም የህብረተሰብ ክፍል ጋር ቢቀላቀል የሚከብድ ሰው አይደለም። ለገሰ አስፋው ገጽታው ልጅ ቢመስልም ሁሌም በሌሎች ላይ ሲያደባ ይታያል። ዘውትር ጉጉ በመሆኑ ያሰበውን ነገር ከግቡ ሳያደርስ ወደ ኋላ ማለት እሱ ጋር የለችም። የመንግስቱ ቀኝ እጅ እንደመሆኑ መጠን በኋላ ላይ በተለይም በኢሰፓ መስረታ ወቅት ላደረገው አስተዋጽኦ ተገቢውን ውዳሴና ሙገሳ አላጣም።
በሰራዊቱ ውስጥ አድራጊና ፈጣሪ እሱ እንደሆነ ብዙዎች ይናገራሉ። ወዳጅ መስሎ ጠላት ነው ሲሉ የሚገልጹትም በርካታ ሰዎች ናቸው። እንደ አውሮፓውያን አቆጣጠር በወርሃ ጥቅምት 1976 በጦሩ ውስጥ ለተቋቋመው ህቡዕ የፖለቲካ እንቅስቃሴ መፈጠር ዋነኛ ተጠቃሽ እሱ ነው። ኋላ ላይም መንግስቱ ኃላፊ ሆኖ የሚመራው የሰደድ ጸሐፊ ሆኖ ሰርቷል። ይህ ፓርቲ በአብዛኛው ያቀፈው የጦሩን አባላት ሲሆን በፕሮግራም ደረጃም የማርክሲስት ሌኒኒስት ጽንሰ ሐሳብን የሚከተልና የሚያራምድ ነበር። ለገሰ ከመጀመሪያዎቹ የፖለቲካ ዓመታት መካከል በአንዱ ለስልጣን ወደ ሞስኮ ተላከ። እንደተመለሰም ቀድሞ የነበረውን የኃላፊነት ቦታ እንደያዘ እንዲቆይ ከመደረጉም በላይ ፍጹም የሆነ ኃይል ጨምሮበት በጊዜያዊ ወታደራዊ አስተዳደር ደርግ ውስጥ ወደ ከፍተኛ የስልጣን እርከን ተተኮሰ። ከዚህ በኋላማ የሁሉም ነገር አንቀሳቃሽ ሞተር እሱ ሆነ። እንደለገሰ ፍላጎት ቢሆን ኖሮ እጅግ ቢዘገይ በ1969 እና በ1970 ዓ.ም አካባቢ አንድ ጠንካራ ፓርቲ መመስረት ነበረበት። ሆኖም ግን ውስጡ በነበሩት ለዘብተኛ አባላቱ ጫና የፖለቲካ መስረታው ጊዜ እንዲዘገይ በመንግስቱ ታዘዘ። ይህ ሰው ከኢሰፓ መመስረት ቀደም ብሎ በአንዳንድ ጉዳዮች ከመንግስት ጋር ቅራኔ ፈጥሮም እንደነበር ይነገራል። ነገር ግን በ1978 ዓ.ም የኢሰፓ መስረታ ዋዜማ የፓርቲውን ማዕከላዊ ኮሚቴ ዋና ጸሐፊ እንዲያስተዋውቅ ውክልና የተሰጠው ለርሱ ነበር። ሌላው ለገሰ የሚታወቅበት ነገር በኤርትራ ጉዳይ ላይ ጠንካራ አቋምና ስሜት ያለው መሆኑ ነው። በዚህ ጉዳይ የተነሳም ከሶቪየት ህብረት ጋር ላቅ ያለ ግንኙነት ፈጥሯል። አጋጣሚው ደግሞ ከሶቪየት የስለላ ድርጅት KGB ጋር የመስራት እድል አስገኝቶለታል። ልክ እንዳለቃው ሁሉ ለገሰም ከህዝብ ጋር ፊት ለፊት ከመጋጨት ይልቅ ውስጥ ለውስጥ አድብቶ የሚፈልገውን ነገር አድራጊ ነው። ውስብስብና ስውር በሆነ ሁኔታ በሀገሪቱ ፖለቲካዊ እንቅስቃሴ ውስጥ እንዳሻው ፈንጭቶበታል። ባገኘው አጋጣሚ ሁሉ በሚያስገርም ሁኔታ ተጠቃሚ ሆኗል። የነለገሰ ዘመን እንቅስቃሴ ቀጥሎ በተፈጠሩት የፖለቲካ ፓርቲዎች ሳቢያ ለመግነን በቅቶ ነበር። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓና የመላው የኢትዮጵያ ሶሻሊስት ንቅናቄ መኢሶን ወታደራዊ መንግስት በሰላማዊ መንገድ ለመታገል ግማሽ መንገድ ያህል አብረው ከተጓዙ በኋላ መኢሶን ስልታዊ ትግል የሚል ጭንብል አጥልቆ ወደ ደርጋውያኑ ካምፕ ተቀላቀለ። ከወታደራዊ ጁንታ ጋር በማበርም ህዝባዊ ድርጅት ኢህአፓን በህብረት ያጠቁት ጀመር። ይህንኑ ኢህአፓን የማጥቃት ህብረት እርምጃቸውን ቀይ ሽብር በሚል ስያሜ ሰጠውት ከአንድ ዓመት በላይ ለዘለቀ ጊዜ በድርጅቱና በአባላቱ ላይ በመዘዙት የጥፋት ሰይፍ ሲሰይፏቸው ቆይተዋል። ደርግ ኢህአፓንና ሌላውንም ሰላማዊ ህዝብ በሚያጠቃበት በዚያን ወቅት አንድ ሌላ ወታደራዊ እንቅስቃሴ ተፈጠረ። የኤርትራ ጉዳይ አፄ ኃይለሥላሴን ከስልጣን በማስወገድ ተግባር ላይ ተሳታፊ የነበሩት ኤርትራዊ ነገር ግን በህዝቡ ከፍተኛ ተቀባይነት የነበራቸው ጀነራል አማን ሚካኤል አምዶም ከደርግ አባላት ጋር ብዙ ሳይራመዱ ስልጣናቸውንና ህይወታቸውን በግፍ ተነጠቁ። ጀነራል አማን አምዶም የበረሃው አንበሳ በሚል ቅጽል ስም የሚታወቁ በ1956 ዓ.ም የሶማሊያን ወረራ ጦር አይቀጡ ቅጣት ቀጠው በኦጋዴን ደረቅና በረሃማ መሬት ላይ እንዲረፈረፍ በማድረግ የአሞራ ሲሳይ ያደረጉ ጀግና ነበሩ። ለደርጎች ግን ይህ ምንም ማለት አልነበረም። ጀነራል አማን የኤርትራ ጥያቄ መፈታት ያለበት በሰላማዊ መንገድ ነው የሚል ሐሳብ ለጊዜያዊ ወታደራዊ አስተዳደር ደርግ ምክር ቤት ስላቀረቡ በጠላትነት ተፈረጁ። በዚሁ ምክንያት ኢትዮጵያ ትቅደም የሚለውን መፈክር አንግበው የተነሱት እነ መንግስቱ ኃይለ ማርያም ህዳር 14 ቀን 1967 ዓ.ም ምሽት የጀነራሉን መኖሪያ ቤት በወታደሮች እንዲከበብ አስደርገው ተኩስ ከፈቱባቸው። አማን ሚካኤል አምዶምም እጃቸውን ላለመስጠት ወስነው ቦታ በመያዝ መታኮሳቸውን ቀጠሉ። በዚህ የጥቃት እርምጃ ታንኮችም ተሳትፈው ስለነበር የጀነራሉን መኖሪያ ቤት እንዲደበድቡ ተደረገ።
የበረሃው አንበሳም በተተኮሰባቸው የታንክ ጥይት እዚያው ግቢያቸው ውስጥ ተገደሉ። ደርግ የጭካኔውን ተግባር በመቀጠል በማግስቱም 57 የቀዳማዊ ኃይለ ሥላሴ መንግስት ባለስልጣናትን፣ ጠቅላይ ሚኒስትሩን፣ ሌሎች የካቢኔ ሚኒስትሮችን፣ ንጉሳውያን ቤተሰቦችን ጨምሮ በአዲስ አበባ ወህኒ ቤት ረሸናቸው። ከዚህ በኋላ ነበር ሻለቃ መንግስቱ ኃይለማርያም የወታደራዊን አስተዳደር መምራት ያለባቸው ራሳቸው ብቻ እንደሆኑ በግልጽ የተረዱት። መንግስቱ ተወክለው የመጡት በምስራቅ ኢትዮጵያ ከነበረው የሶስተኛው አንበሳ ክፍለ ጦር ሲሆን መኮንኑ እንደ ጠንካራና ለምንም ነገር ቢሆን ወደ ኋላ የማይሉ አድርገው ራሳቸውን ያሳምኑ ነበር። በእርግጥም ደግሞ ማንኛውንም ነገር ከማድረግ ወደ ኋላ መመለስ ስለማያውቁ ነበር ወደ አዲስ አበባ በመጡ ሳምንት ባልሞላ ጊዜ በተቋቋመው የደርግ ቋሚ ኮሚቴ ውስጥ ከኮሎኔል አጥናፉ አባተ ጎን ወሳኝ ሰው ለመሆን የበቁት። የወታደራዊ አስተዳደር ደርግ ሊቀመንበር በመሆን ከጀነራል አማን ሚካኤል አምዶም ሞት በኋላ ወደ ስልጣን የመጡት ጀነራል ተፈሪ በንቲ ሌሎች ተቃዋሚ ኃይሎች ከደርግ ጋር ተጣምረው በአንድ ላይ መስራት አለባቸው የሚል እምነት ነበራቸው። ሆኖም መንግስቱና አጥናፉ ከወታደሩ ክፍል ውጪ ማንኛውም የፖለቲካ ድርጅት በምክር ቤቱ እንዲሳተፍ አልፈቀዱም። ይህ ደግሞ የመነጨው ሀገሪቱን ለመምራት ብቃትና ጥንካሬ ያለው ወታደሩ ብቻ እንደሆነ እምነት ስላደረባቸው ነበር። ጉዳዩ በመካከላቸው ልዩነትና አለመግባባት ፈጠረ። በዚህ ቅራኔ የተነሳም እንደ መንግስቱ ኃይለማርያም በተፈሪ በንቲ ላይ የስም ማጥፋት ዘመቻቸውን ቀጠሉ። ሁኔታው በዚህ ብቻ ያቆም አልነበረም። ጥር 26 ቀን 1967 ዓ.ም በቤተ መንግስት ቅጥር ግቢ ውስጥ የተኩስ ውርጅብኝ ዘነበ። የተኩስ ልውውጡ ተቀናቃኝ ለመሆን በበቁት በነ ኮሎኔል መንግስቱ ወገንና ተቃዋሚ በሆነው በነ ጀነራል ተፈሪ ቡድን መካከል ነበር። በተደረገው የተኩስ ልውውጥም ሊቀመንበሩ ጀነራል ተፈሪ በንቲ፣ ዋና ጸሐፊው ሻምበል አለማየሁ ኃይሌና የደርጉ የፖለቲካ ክፍል ተጠሪ ሻምበል ሞገስ ወልደ ማርያምን ጨምሮ ሌሎች በርካታ የደርግ አባላትም ተገደሉ። አብዮት የሻይ ፓርቲ አይደለም የምትለዋ የሊቀመንበር ማኦ ሴቱንግ አባባል ከአፋቸው የማይጠፋው መንግስቱ ያለአንዳች ችግር የመሪነቱን ቦታ መያዝ ካለባቸው ሌሎች መጥፋት የሚገባቸው ባላንጣዎች አላቸው። እነሱን እንዴት ማስወገድ ይኖርባቸዋል? በነሐሴ ወር 1969 ዓ.ም የኢትዮጵያ ሬዲዮ በአንድ ቅዳሜ ዕለት የምሳ ሰዓት ፕሮግራሙ ኮሎኔል አጥናፉ አባተና ሌሎች 46 መኮንኖች አብዮቱን ለመቀልበስ ያደረጉት ሴራ ተጋልጦ እርምጃ ተወሰደባቸው ሲል ተናገረ። ከዚህ እርምጃ በኋላ በወታደር ውስጥ የነበረው ክፍፍል ለአንዴና ለመጨረሻ ጊዜ ቆመ። ሰኔ 21 ቀን 1966 ዓ.ም የነበረው የደርግ አባላት ብዛት 172 ሲሆን በጥቂት ጊዜ ውስጥ ቁጥራቸው ወደ ግማሽ ዝቅ አለ። ቀሪዎቹ የደርግ አባላት መንበረ ስልጣናቸውን እንዳስጠበቁ በኃላፊነት ላይ ቢቆዩም አንድ ሌላ ችግር ደግሞ ከፊት ለፊታቸው ተጋረጠ። እነዚህ ሰዎች ለስልጣናቸው የኃይል ዋስትና ያገኙት በአዲስ አበባ አካባቢ ብቻ ነው። በቀረው የሀገሪቱ ክፍልስ በተለይ በኤርትራ የነበረው እጅግ በጣም አስጊ ሁኔታ ሊፈጠር እንደሚችል ያውቁታል። ኤርትራን ከእናት ሀገሯ ለመገንጠል በረሃ የገቡት ተዋጊዎች የአስመራን ከተማ ለመቆጣጠር ያቆበቀቡበት ወቅት ነበር። በረሃኞቹ በቅርብ ርቀት ላይ ሆነው ከዛሬ ነገ ይገባሉ እየተባለ የሚጠበቅበት ሰዓት ከመሆኑም በላይ ኦሮሞንና ትግራይን የመገንጠል ጥያቄ አንግበው የተነሱት ቡድኖችም በሁሉም አቅጣጫ የደርግን ስርዓት ሰንገው ያዙት። ሆኖም ደርግ የሶቪየት ህብረት አማካሪዎችን በቅፍ ውስጥ አድርጎ በሀገሪቱ ላይ የተቃጣውን የመገነጣጠል አደጋ ለጊዜውም ቢሆን አድኖታል። የሶማሊያ ወራሪ ኃይልም ወደ ኢትዮጵያ ግዛት 700 ኪሎ ሜትሮች ዘልቆ ስለነበር ወረራውን ለመመከት እንዲቻል የደርግ መንግስት የክተት ጥሪ አዋጅ ለኢትዮጵያ ህዝብ አስነገረ። ለቀረበው ጥሪ ህዝቡ ፈጣን ምላሽ ስለሰጠ በአጭር ጊዜ ውስጥ ወራሪውን ኃይል ከግዛታችን ተጠራርጎ ወጣ።
ኮሎኔል መንግስቱ ከሶቪየት ህብረት ጋር በመተባበራቸው እንዲሁም ኩባ በጦርነቱ ከኢትዮጵያ ጎን በመሰለፏ የኢትዮጵያ የጦር ኃይል አስተላለፍ ከዚያድ ባሬ ሰራዊት ጋር ተመጣጣኝ እንዲሆን አስችሎታል። አውደ ውጊያውም ከሁለተኛው የዓለም ጦርነት በኋላ ያልታዩ የውጊያ አውሮፕላኖችና ሌሎችም የጦር መሳሪያዎች ለማስተናገድ በቃ። የኢትዮ ሶማሊያ ጦርነት ከበቃ ከዓመታት በኋላ አሁንም ድረስ የኦጋዴን የይገባኛል ጥያቄ መፍትሄ አልተሰጠውም። ብዙ የህይወት መስዋዕትነትና ከፍተኛ መጠን ያለው ገንዘብ የጠየቀው ያ ችግር መፍትሄ ሳይገኝለት አሁንም ድረስ እንዳለ አለ። ኮሎኔል መንግስቱ ከኢሰፓ ምስረታ በኋላም ቢሆን ከዚህ የበለጠ መስዋዕትነት ተከፍሎ ለኦጋዴን የውሳኔ ህዝብ መብት መስጠት ይኖርባቸው አይኖርባቸው ለመወሰን በጣም ተቸግረው ነበር። በተለይም ለህዝቡ ይህንን መብት እስከ 1976 ዓ.ም ባለው ጊዜ ውስጥ ለመስጠት ወስነው የነበረ ቢሆንም ኋላ ላይ ግን በዚህ ውሳኔያቸው ጸንተው ለመቀጠል አልፈቀዱም። ኮሎኔሉ በመንገዳቸው ላይ የሚጋረጠውን እንቅፋት ሁሉ ያላንዳች ማመንታትና ርህራሄ እየጠራረጉ 17 የመስከረም ወራትን አሳልፈዋል። ከሟቹ የግብጽ ፕሬዝዳንት ከኮሎኔል ጋማል አብዱል ናስር ጋር በስልጣን አያያዛቸው የሚመሳሰሉት እኚህ መሪ የመጨረሻ ህይወታቸው ሳያምር ዛሬ ከባለቤታቸውና ከልጃቸው ጋር ዚምባብዌ ውስጥ በስደት በአንድ ቤት ውስጥ ተወስነው ይኖራሉ። መንግስቱ ኃይለማርያም በዚህች ሀገር ዕጣ ፈንታ ላይ አሉታዊም ሆነ አዎንታዊ አስተዋጽኦ አድርገዋል። ዛሬ እኚህን የቀድሞ ፕሬዝዳንት በአደባባይ ለመዝለፍ የሚሞክር ቢኖር የአሁኑ መንግስት ካድሬ አሊያም አጫፋሪ ተደርጎ ይወሰዳል። የኢትዮጵያ ህዝብ አሁን የፖለቲካ ስልጣኑን ጨብጦ ሀገሪቷን ከሚገዛው የትግራይ መንግስት ጋር እያነጻጸረ የመንግስቱ ኃይለማርያምን አገዛዝ የናፈቀ ይመስላል። ህዝቡ በሀገር ሉዓላዊነት ላይ ጥልቅ ስሜት ያለው በመሆኑ የሀገሩ አንድ አካል ተቆርጣ እንዳትቀር ያለፈው መንግስት አስተዋጽኦ ቀላል እንዳልነበር ይረዳል። ስለሆነም በሁሉም ህዝብ ልብ ውስጥ ኢህአዴግ ተቀባይነት አጥቷል። ለዛሬ በቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።